አንዳንድ ጊዜም ጥላቻም የሆነ ልክና ገደብ ሲኖረው ደስ ይላል። አንዳንድ ጊዜ ደግሞ መስመር ሲያልፉ ጥላቻዎች ያማቸዋል ሲበዛ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ። እውነት ዛሬ እኔ በጣም ከፍቶኝ ነው የመጣሁት። የምር በጣም ከሚባለው በላይ እስካሁን ደህና ነበርኩኝ፣ ግን አሁን በዚህ ደቂቃ ውስጥ ነው የከፋኝ። የሆነ ነገር ሼር ተደርጎልኝ አይቼ በጣም ነው ልቤን የነካኝ። ማለት ነገሮቹን ሳያይዛቸው እና ባጭሩ ምን ልበላችሁ፣ እኔ እንጃ እድል መሰለኝ የሀይሚ እድሏ ይመስለኛል አንዳንድ ጊዜ ማለት ነው። ከዚህ በፊት ያው በድራማው ወቅት ማለት ነው ሁላችንም እናውቃለን፣ ሀይሚ ወጥታ ተናግራለች። ዛሬ ላይ ምን ቢሉ ጥሩ ነው? ሀይሚ እሙሽዬ ሲዘቀዘቁ አንድ ቀን ወጥታ ተናግራ አታውቅም። እንደውም የእሷ እህቶች ገስት ሳይቀር ሰርተው ዘቅዝቀዋል እሙሽዬን ምናምን ብላ የሆነች ልጅ ስታወራ ሰምቼ ያ ነገር ነው ለእኔ ሸር የተደረገልኝና በጣም ነው ማለት የተሰማኝ። የልጅቷ ንግግር አይደለም የተሰማኝ፣ የሀይሚ እድል ማለት እድሏ ምን አይነት ነው አልኩኝ እኔ ለራሴ ማለት ነው። እሷ ለሰው ነው የምትኖረው። አንድ ቀን እንኳን ቻናሏ ላይ ቤተሰቦቿን አምጥታ ወይንም የሆነ ዘመዷን አምጥታ እንኳን ሰብስክራይብ አድርጉት ብላ አታውቅም። እሙሽዬ ሲነኩ ሲሰደቡ ተው ብላ እያንዳንዱን አረ እሱን ተውትና ፍፄን ሳይቀር ተናግረ ነው። እኔም ቪዲዮ ሰርቼበታለሁ ደንግጬ ማለት ነው። እንዴት በሀይሚ ላይ ምናምን የሆነ ጊዜ እናስታውሳለን። ነገሩን ማንሳት መደጋገም አያስፈልግም። በዛን ጊዜ እንኳን ለፍፄ እንኳን ምን ነው ከወንድሞቼ ልታርቁኝ ነው ወይ ምናምን ብላ ለሱ እንኳን መልስ ሰጥታለች። አይደለም ለእናቷ ለሙሽዬ ይቅርና ማለት ነው። የኔም ቤተሰቦች እንደፈለጋችሁ የምትጠሉኝ ሰዎች እርገጧቸው፣ እኔ ችግር የለብኝም። ግን የሰው ቤተሰብ አትንኩብኝ፣ የሌላ ቤተሰብ አትንኩብኝ። ያ ማለት በሰዓቱ ሙሽዬ ነበሩ ሲሰደቡ የነበሩት ተዘቅዝቀዋል። የዘቀዘቋቸው ደግሞ አንዳንድ ጭንቅላት የሌላቸው ሰዎች ናቸው። ሌላው ነገር ደግሞ የራሱ እህት ነኝ ባዮች፣ የብሩኬ እህት ነኝ ባዮች እነዚህ ዜድ ናቸው። እሙሽዬን አካውንት እየቀየሩ የሀይሚ እህቶች ናቸው ለማስባል ሲዘቀዝቁ የነበሩት ራሳቸው ናቸው። እውነት ለመናገር ያክል እግዚአብሔርን ነው የምላችሁ። እኔ ምንም አድርገውልኝም አይደለም ምንም በይም ብለውኝ አይደለም። የሀይሚ እህቶች በጣም አርቆ አሳቢ ናቸው። እግዚአብሔርን በጣም የሚያረጉትን ነገር ምናምን ነገር ጠንቅቀው ያውቃሉ። እኔ በጣም ነው የምደመምባቸው በእነሱ ማለት ነው። በጣም ነው የሚገርመኝ ማለት ነው። ከአንዳንድ አስመሳዮች ውጪ እንደዚህ የግል ጥላቻ የለባቸውም የሀይሚ እህቶች። ግን ሀይሚን ዛሬ ላይ እንደዚህ በመባሏ በጣም ነው የተሰማኝ። ማለት እኛ ሰምተናል፣ ጆሮአችን ሰምቷል። ቪዲዮ ራሱ እንደ መረጃ አለ ዩቲዩብ ላይ ማለት ነው። የሀይሚ ቪዲዮ እንደ መረጃ አለ። እንደውም ማስታውሳለሁ የሆነ ነጭ ቲሸርት ለብሳ ነገር ብሩኬና እሷ ድራማ ላይ በነበሩበት ሰዓት ያኔ በጣም ነበረ ራሳቸው እርስ በርስ ውስጡ ለውስጥ እየተሽለከለቁ እሙሽዬን እየዘቀዘቁ የሀይሚ እህቶች ናቸው ለማስባል ሀይሚን በቃ አሌለ እህት እንዳይኖራት ያኔ ሰፖርት የሚያደርጋት ሰው እንዳይኖር ውስጥ ለውስጥ እየተሽለከለቁ እርስ በራስ አካውንት እየቀየሩ ራሳቸው ነበሩ ሙሽዬን ሲዘቀዝቁ የነበሩት። የሀይሚ እህቶች እንኳን ያንን ነገር አላደረጉትም። ስለ እውነት ለመናገር ግን እሺ ያድርጉት፣ እንደው የሀይሚ እህቶች እንኳን ያድርጉት እንበል። ሀይሚ ወታ ተናግራ አታውቅም ማለት አይከብድም? አንቺ በሰው ሀገር ላይ አይደለሽም? እንደው ይሄ የተናገርሽበት አንደበትሽን መድኃኔዓለም ይዝገው። እኔ ምንም አልልም። እንዳቃጠልሽን መድኃኔዓለም ያቃጥልሽ። እኔ ምንም አልልም። እግዚአብሔርን እኔ ሰውን አልራገምም። ነገር ግን እኔ በጣም ሰው ውሸታም አስመሳይ ሲሆን ያናድደኛል። እኔ በጣም እልኸኛ ነኝ ከሚባለው በላይ እግዚአብሔርን ነው የምላችሁ። እንደውም እንኳን መረጃ ቪዲዮ ዩቲዩብ ላይ እያለ ባይኖር እንኳን እንደው እሺ እንመን። ምክንያቱም የቱ ጋር ነው ያወራችሁ ብለን እንትን እንላለን።
እኛም እንመሰክራለን። ነገር ግን እያንዳንዷ ስህተት ሲፈጠር እሙሽዬ ሲነኩ ሀይሚ አይደለች እንዲወጣ አትንኩ፣ ረፉ፣ በቃ አትንኩ፣ እኔን የምትወዱኝ ከሆነ ተዉ ምናምን ብላ ተጨንቃ ምናምን እንባ እየተናነቃት የምትናገረው ቀድማ ወጣ ሀይሚ አይደለች እንዴ? ግን እናንተ በጣም ሀይሜን እንደምትጠሏት ከብሩኬ ጋራ እንድትቀጥል ጭራሽ አትፈልጉም። ተብሩኬ ጋር ራሱ መተያያቷ ያማችኋል። ብሩኬን እንኳን እኛ ስንናገረው ብሩኬን ትጠሉታላችሁ ትሉናላችሁ። ኖ ኖ ኖ ኖ ኖ ኖ እኛ ጥላቻ ኖሮብን አይደለም፣ የሁለቱን አንድነት እንዲፈጠር ስለምንፈልግ ብቻ ነው። እናንተ ናችሁ እንደውም ብሩኬንና ሀይሜን እኮ እኔ እኩል እኮ ሳቆለባብሳቸው ራሱ የማትወዱ ሰገጤዎች አላችሁ። ለምን እኔ አሁን ብሩኬና ሀይሚ ወይኔ ደስ ሲሉ አብሮ ምናምን የሆነ ነገር ለየት ያለ ነገር ተተናገርኩኝ፣ በጣም የሚቃጠሉ ሰዎች አሉ፣ የሚሳደቡ ሰዎች አሉ ኮመንት ላይ ማለት ነው። ለምን ያንን ነገር አይፈልጉትም? ብሩኬ ብቻ ለብቻው እንዲሞገስ አንበሳ እንዲባል እንዲሞገስ አሌለ በቃ ብሩኬ ለሀይሚ እንደማይገባ አድርገው የሚያስቡ ጅል ቀፎች አሉ ሲጀመር ማለት ነው። ግን እውነት ብሩኬን ብትወዱት ኖሮ ህልና ቢኖራችሁ ኖሮ ማለት ነው ሀይሚ ሙሽዬ ሲዘቀዘቁ ወታ ተናግራ አታቅም ብላችሁ አሁን ይችል ወታ የተናገረችው እርስ በራስ በውስጥ መስመር ግሩፕ ከፍተው ያወሩትን ነው ወታ ቪዲዮ የሰራችው። አንድ ልጅ አይደለችም፣ አጠቃላይ ላሞች ያሉትን ነው ያወራችሁ። እኔ አስረግጬ ስነግራችሁ ማለት ነው። ሲጀመር እኮ ማለት ነው እናንተ እኮ ከዚህ በፊት ሀይሚን ብዙ ነገር ብላችኋታል። ብዙ ነገር ነው ያላችኋት። እኔ ውስጤ በጣም ደምቷል። ውስጥ ለውስጥ ብዙ ነገሮችን ሰምቻለሁኝ። እኔ እንጃ አላቅም። ፈጣሪ የልባችሁን አይቶ ማለት ነው። ፈጣሪ የስራችሁን ይስጣችሁ ነው የሚባለው። ፈጣሪ የስራችሁን ይስጣችሁ። የምሬን ነው ብላችሁ የዝን ያክል የጥላቻ ስር የሰደደ ጥላቻ፣ አይን ያወጣ ጥላቻ እኔ ትልቅ ናችሁ እናንተ። አሁን የሀይሚ እህቶች ትንንሽ ናቸው በእድሜም በፊዚካልም በምንም። እናንተ ፊዚካላችሁ እድሜያችሁ ምናምን ትልልቅ ሰዎች ናችሁ። እናንተ ነበራችሁ እንደ ትልቅ ሰው ማሰብ የነበረባችሁ የብሩኬ እህት። እኔ የምለው እህት ነኝ ታላችሁ ታዲያ ልጁን ልታገቡት ነው እንዴ? ለምንድን ነው እንደዚህ በዝን ልክ? እኔ አልገባኝም። እህት ነኝ የምትሉት የምትሄዱበት መንገድ መስመራችሁን ለማስተካከል እንጂ እውነት እህትነት ስሜት አይደለም እናንተ የሚሰማችሁ የፍቅር ስሜት ነው። እኔ ልንገራችሁና ማለት ነው። አዎ ሰው እኮ የወንድሙን ሚስት እኮ ያከብራል አይደለ እንዴ? ወንድሙን ደስታ ያስደስተዋል። እኔ ወንድሜ ደስታ ከምንም በላይ ደስታዬ ነው። እናንተ ግን ክፉ ናችሁ፣ አረመኔዎች ማለት ነው። እውነት መጨረሻ የክፋታችሁን ጥግ እያሳየ በእያንዳንዷ ቀናት ውስጥ በእያንዳንዷ ቀን ውስጥ እናንተ የክፋታችሁን ጥግ እያንጠባረቃችሁ ነው ያላችሁት። እውነት ስለ እውነት ለመናገር ያክል ሀይሚ እሙሽዬን እንኳን ስትስማቸው እንዴት በስስት እንደምትስማቸው የምር ከልቧ ነው የምትወዳቸው። በጣም ማለት እሙሽዬም እናት እኮ ናቸው። በጣም ደርባባ የሆኑ እናት ምናምን፣ ድምጣቸው የማይሰማ ጮክ ብለው የማይናገሩ በቃ ሰበር ያሉ እናት እና እነዚህን እናት አይደለም ሀይሚዬ ስንት የምንሳሳላቸዋለን። ግን እናንተ በጣም ታሳፍራላችሁ። አንዳንድ ጊዜ ለሰው አስቡ። ማለት እከሌ ምን ይለኛል፣ ቢያንስ ሀይሚም ብሩኬ ምን ይለኛል ምናምን በሉ። ነገሩ ምንም እንደማይላችሁ ስለምታውቁ ነው ወታችሁ አፋችሁን የምትቀዱት ማለት ነው። መረ ልብ ይስጣችሁ። ግን እስማም ባለፈው ጊዜ ምን ስታረጉ ነበረ? በአሽሙር ታማ ማለት ነው። በአሽሙር ስትሰድቧት ነበረ እና አብዛኞቻችሁ አሁን በታመመችበት ሰዓት ስትሳለቁባት የነበራችሁ አብዛኞቻችሁ አሁን ለምሳሌ በረከት በቅኔ ሀይሚን ስትነግራት ነበረ። በቅኔ ሀይሚ በታመመች ሰዓት ዛሬ አዘሌ ናት። አስቡ እንግዲህ ሰው ታሞ አይሳቅም። በጣም ከባድ ነው። ለምን ምን እንደሚገጥማችሁ አታውቁም። ምን ሰው ናችሁ? ሰው እኮ ነን እኛ። በእግዚአብሔር እጅ እኮ ነን ያለ ነው። አንቺ እኮ በሰው እጅ አይደለም ያለሽ፣ በፈጣሪ እጅ ነሽ። በፈጣሪ እጅ ሆናችሁ በሰው ስትሳለቁ ነበረ ታማ ማለት ነው። እናንተ እኮ ሞትን የማትፈሩ ህመምን የማትፈሩ በጣም አረመኔ የሆናችሁ ሰዎች አላችሁ። ከዚህ ከአንድ ፍሬ ልጅ ምን እንደምትፈልጉ ራሱ አላቅም። በጣም ግራ። እኔ እኮ አላማችሁ ፍላጎታችሁ ራሱ ምን እንደሆነ አላቅም የምር ልክ ልጅቷ ግን እግዚአብሔር ስለሚወዳት የልቧን ንጽህና ስለሚያውቀው
ዳነች። አያችሁ፣ ተሻላት የኔ እናት። እናንተ ግን ያላሰባችሁት ሀዘን ገጠማችሁ። አያችሁ።